ቦረና ታላቅ ህዝብ ነው። የኦሮሞን ማንነት ባህል ያቆየ ህዝብ ነው። ከጉጂ ከባሌ በከባቢ ካሉ ከኦሮሞዎችና ከሌሎች ህዝቦች ጋር በትብብር የኖረ ህዝብ ነው። ከአዲስ አበባ ራቅ ያለ ከባቢ ነው። ይህ አየር መንገድ ኤርፖርት በዚህ ስፍራ መስራቱ በጣም ጥሩ ስራ ነው። በኢትዮጵያ ደረጃ ከሞላ ጎደል በሶስት የሚከፈሉ ኤርፖርቶች አሉን። በአንደኛ ደረጃ በኢንተርናሽናል ደረጃ የሚታዩ ኤርፖርቶች አዲስ አበባ፣ መቀሌ፣ ባህር ዳር አሉን። በሁለተኛ ደረጃ ልክ በዚህ ደረጃ የሚታዩ ኤርፖርቶች ደግሞ በሰሜን 10 አሉን። ቀደም የጠቀስኳቸው ቦታዎች ኮምቦልቻ፣ ላሊበላ፣ መቀሌ፣ አክሱም፣ ሽሬ፣ ሁመራ፣ መተማ፣ ጎንደር፣ ባህር ዳር አሁን ከሚሰራው ከደብረ ማርቆስ ጋር 10 ኤርፖርቶች በሰሜን ኢትዮጵያ ተገንብተዋል። ከነዚህ ውስጥ ሁለቱ ኢንተርናሽናል ኤርፖርት ደረጃ የሚታዩ ናቸው። በምስራቅ ሰመራ፣ ጅጅጋ፣ ቀብሪ ዳሃር፣ ጎዴ፣ ድሬዳዋ 5 አሉ። በምስራቅ የት ቀረ ምን ብናሟላ የምስራቁን ህዝባችንን ከምዕራቡ ከሰሜን እናገናኛለን የሚል ስራ የኢትዮጵያ አየር መንገድ ጥናት ይሆናል ማለት ነው። በምዕራብ አሁን ከተሰሩት ጋር ሚዛን፣ ጅማ፣ መቱ፣ ጋምቤላ፣ ደምቢዶሎ፣ ነቀምት፣ አሶሳ 7 አለ ምዕራብ ኢትዮጵያ። በደቡብ ኢትዮጵያ ሐዋሳ፣ አርባ ምንጭ፣ ጂንካ፣ ያቤሎ፣ ነገሌን ጨምሮ 6 አሉ። አሁን የሚያሳየው በኢትዮጵያ ደረጃ በመካከል ያሉት ኤርቤዙን ጨምሮ የቦሌን ጨምሮ ወደ 30 የሚጠጉ ኤርፖርቶች ያሉን ሲሆን የጎደሉን የት ናቸው የሚለውን ደግሞ እያየን መሙላት ያስፈልጋል። በደቡብ ኢትዮጵያ ጥቂት ቦታዎች የግድ የሚያስፈልጉበት መለየት ያስፈልጋል። በምስራቅ ኢትዮጵያ እንዲሁ መለየት ያስፈልጋል። ይህንን ባላንስ አድርጎ ኢትዮጵያ ሁሉን ያቀፈች ለሁሉ በሁሉ እኩል የምታገለግል እንድትሆን ይሁነኝ ብለን አስበን መስራት ይኖርብናል። ኢትዮጵያ ውስጥ ሁሉም ነገር እኩል ለዜጎች መድረስ እንዲችል ደግሞ ገበያን ታሳቢ ያደረገ እንዲሆን አስበን ካልሰራን በቀር እንደ ሀገር ጸንተን ለመቆየት እንቸገራለን እና ፌርነስ ኤኪቲን ለማረጋገጥ የጎደሉ ነገሮች እያዩ መሄድ ያስፈልጋል። ለተሰራው በጣም እናመሰግናለን። ኢትዮጵያ አየር መንገድ ትልቅ ስራ ሰርቷል። ገና ብዙ ይጠበቅባቸዋል። የጀመራችሁት የቢሾፍቱ ኢንተርናሽናል ኤርፖርት መልክ ሲይዝ ግን የጎደሉ ቦታዎች እየለዩ ከመንግስት ጋር እየተመካከሩ መሙላት ያስፈልጋል የሚለውን መልእክት ያስተላለፉትና አቶ መስፍን የቦረና ህዝብ የጉጂ ህዝብ ይቅርታ እንዳይነፍገን ብንዘገይም እየደረስን ነው። ልማት ይመጣል። እናንተ የሰላም አባት ናችሁ። ሰላም ይቀጥላል። ተባብረን ኢትዮጵያን እናጽና እናልማ ማለት እወዳለሁ። እጅግ አድርጌ አመሰግናለሁ።